አንት ክራክ ሎክድ የሆነ ስልክ እናንተ ጋር ከመጣባችሁ ባላችሁበት ሆናችሁ ሪሞትሊ ከኛ ጋር እንዴት እንደምታሰሩ ስቴፕ ባይ ስቴፕ ያሳያችኋለሁኝ። መጀመሪያ እናንተ ጋር የመጣባችሁ ስልክ ሚዲያቴክ ወይ ኤምቲኬ ከሆነ በአንሎክ ቱል በዲኤፍቲ በቲኤፍኤም ምናምን ሜታ ሞድ ማስገባት ትችላላችሁ። በዛሬ ደግሞ እኔ ቲኤፍኤም ቱል ተጠቅማችሁ እንዴት ሜታ ሞድ እንደምታስገቡ አሳያችኋለሁኝ። ይሄኛውን ሪስታርት አፍተር ጆብ የሚለውን አንቲክ እናደርጋለን። ከዛ ሞዴሉን ከመረጥን ሜታ ሪሴት ኤፍአርፒ የሚለውን አንድ ክሊክ እናደርጋለን። ከዛ ስልኩ ኦፍ እናደርግና ኬብሉ ብቻ እንሰካለን። ያኛውን ሪስታርት አፍተር ጆብ የሚለውን ቲክ ካልደረግን ስልኩ ሪፖርት ያደርጋልና ያንን ነገር አንቲክ ማድረግ እንዳንረሳ። ምክንያቱም ሜታ ላይ ስልኩ ሜታ ሞድ ብሎ እንዲቀር ስለፈለግን ማለት ነው። ስለዚህ ሚዲያቴክ በሜታ ሞድ ስለምሰራ ሜታ ብሎ ይዛ እንዲቀር ስለፈለግን አፍተር ሪስታርት አፍተር ጆብ የሚለውን አንቲክ ማድረግ አለብን፣ በቲኤፍኤም ስትሰሩ ማለት ነው። በአንሎክ ቱልም እንደዚህ መስራት ቀላል ነው። ስለዚህ ሜታ ሞድ ስልኩ ከገባ በኋላ ቴክኒሻል ኤዲሽኑን ትከፍቱታላችሁ። እኛ የምንሰጠው አለ፣ እሱን ትከፍቱታላችሁ። ዩኤስቢ ሪዳይሬክትድ ቴክኒሻል ኤዲሽን እሱን ኦፔን ካደረጋችሁ በኋላ እኛ የምንሰጠው አይፒ አለ፣ እሱ ቴክኒሻል አይዲ የሚለው ጋር ፔስት ታደርጋላችሁ። ከታች ደግሞ የስልኩ ሞዴል ታይፕ ታደርጋላችሁ ማለት ነው። ወይ ካልሆነ የሆነ ስም ትሰጡና ኮኔክት ታደርጋላችሁ። ስለዚህ ስፕሪዲ ከሆነ ደግሞ ስቴፕ 1 ካለ ታሳውቃላችሁ ማለት ነው። ከዛ ሰኩ እስከምንላችሁ ድረስ መሰካት የለባችሁ። ኤምቲኬ ስለሆነ ደግሞ ሜታ ሞድ ላይ ከገባ ምንም ችግር የለም። ስቴፕ 1 ስል ቀጥታ ተሰካላችሁ ማለት ነው። አሁን ስቴፕ 1 ስለሆነ ሜታ ሞድ ስልኩም ገብቷል፣ እንደዚህ ተሰካላችሁ ማለት ነው። ከዛ ሶስተኛ ላይ ስደርስ ደግሞ ፕሮሰስ ላይ ስለሆነ ምንም ኬብሉ መንካካት ኮምፒውተሩ ምናምን አይቻልም። ምክንያቱም ፕሮሰስ ላይ ስለሆነ ምንም መንካካት ምናምን አያስፈልግም። እና ከዛ በኋላ አፍተር ወርክ ደግሞ ሪዛልቱን ፊኒሽ ካለ በኋላ ስልኩን ሪስታርት ታደርጋላችሁ ማለት ነው። ስፕሪዲ ከሆነ ስቴፕ 1 ስል ታሳውቃላችሁ። ስኩ ስንል ደግሞ ወዲያው ተሰካላችሁ፣ ምንም ዲያግ ሞድ ስለማያስፈልግ ማለት ነው። ከዛ ይሄንን ይመስላል እንደምትመለከቱት የአንት ክራክ ሪሙቭ ዴን ሆኗልና በዚህ ልክ ባላችሁበት ሆናችሁ ከኛ ጋር ማሰራት ትችላላችሁ። ይመቻችሁ።